ይህ ልጅ የውሸት የሞተ መስሎ ተኝቶ ነበር። በዚህ ሰዓትም ግን ሽማግሌው ሙሉ በሙሉ እርግጠኛ መሆኑን በመፈለግ አስክሬኑ አጠገብ ብዙ ጥይቶችን ይተኩሳል። ይህንንም አይቶ ይህ ልጅ የሞተ መስሎ ነበር። ሽማግሌው ሞቷል ብሎ በመደምደም መኪናውን አስነስቶ በመግባት ይሄዳል። ቢሆንም ግን ወደ ኋላ ሲመለከት ልጁ ያለምንም ምልክት እንደጠፋ ይገነዘባል። እንደተታለለም በመረዳት በንዴት ልጁን መፈለግ ይጀምራል። ይሄ የተፈጠረውም ሽማግሌው በአጋጣሚ ባደን ላይ ሳለ በጥይት ተኩሶ አንድ ሰው ይገላል። ወንጀሉንም ለመሸፈን ልጁን ዝም እንዲል ብቻ $1 ሚሊዮን እንደሚከፍለው ቃል ይገባለታል። ይሄ ልጅም መጀመሪያ ላይ ተስማምቶ ነበር። ነገር ግን ወደ መኪናው ሲመለስ ፖሊስ ለመጥራት ይሞክራል። ቢሆንም ግን ሽማግሌው ይዘዋል። እናም ብቸኛውን የመገናኛ መሳሪያ የሆነውን ስልኩን ይሰብረዋል። በመቀጠልም ልጁን ልብሱን እንዲወልቅ በመንገድ ራቁቱን እንዲራመድ ያስገድደዋል። ይህ ሽማግሌ በባዶ እግሩም 50 ማይል ድረስ ወደ ተራራው በማስጓዝ ልጁን በውሃ ጥም ለመግደል አስቦ ነበር። ነገር ግን ሽማግሌው ባላሰበው መንገድ ይህ ልጅ በቅርበት ቦታውን ያውቀው ነበር። በፍጥነትም በመሮጥ ዋሻ ውስጥ ይደበቃል። የሶፋውንም ጨርቅ በመቅደድ ስፖንጁን እግሩ ላይ ያስረዋል። ሽማግሌውም ግን ያለበትን ቦታ በማወቅ መተኮስ ይጀምራል። በፍጥነትም ይህ ልጅ ሶፋውን ተጠቅሞ የዋሻውን መግቢያ ይዘጋዋል።